በቀይ ሽብር ሰው ከተገደለበት በኋላ ማልቀስ እንደማይቻል ታውቃላችሁ። ለቅሶ መቀመጥ አይቻልም። ድምፅ አውጥተህ ማልቀስ አትችልም። እንባ ማውጣት ሁሉ አትችልም። ካልሆነ ወይ ትታሰራለህ ወይ አብረህ ልትገደል ትችላለህ። በታሪክ ፋዘር ሞቶ አብዮት ጠባቂዎች ለቅሶ መከልከል አቃታቸው ብለው ነገሩኝና ይሄ የሚያሳይህ ነገር ምንድን ነው? ኮምቦልቻ ውስጥ በመምህርነት በጣም ይወዱታል። ኮምቦልቻ ውስጥ ሙስሊሙን በማስተባበር በጣም ይወዱታል። ኮምቦልቻ ውስጥ አረጋውያንን በመንከባከብ በጣም ያወዱታል። ሲገደል ለቅሶ መከልከል አልቻሉ። በይፋ ድንኳን ተሰርቶ ለ3 ቀናት ሳይፈርስ ሰው ከዛ ፊት የተገደለበትን ሰው እያሰበ ማልቀስ ጀመረ። እንትኑን የተወጣበት ቀን። ከዛ አንድ ደግሞ ክርስቲያን መምህር ደግሞ ነበረ ከሱ ጋር አብሮ የሚያስተምር አብሮት ታስሮ ነበረ። አሁን ሙስሊሙም ክርስቲያኑም ነው ሲመሰክርለት የነበረው እና እቀናበታለሁ በፋዘር አንዳንድ ጊዜ በጣም እንትን ነው ማለት በቃ እንደ ሞተም አላስበውም። እኔ ትልቅ ነገር ነው የሰራው። ስም ዝርዝር ተጠራ፣ የሚገደሉ ሰዎች ስም ዝርዝር እና ስም ሲጠራ ልትገደል እንደሆነ ታውቃለህ። ሁሉም እየተነሱ ወጡአል። አሊ መሐመድ ሲባል 5 ደቂቃ ስጡኛል አለ። እግሩን ሰብረውታል፣ እዚህ ተረከዙን ሰብረውታል አለ። ያኔ ቁጭ ብሎ ነበር የሚሰግደው። ያኔ ግን ቆመ። 2 ረካ ሰግዶ ወጣ። 2 ጊዜ ሰገደና ወጣ እና ከዛ በኋላ አልተመለሰም። ግን የሚገርመው ነገር ጀናዛ አልተገኘም። እህቴ ምን ታስባለች መሰለህ? እኔ ታላቅ ጭንቅላቱን መተውት የማስታወስ ነገሩ እንትን ብሎ እንጂ በህይወት አለ ብላ ታስባለች። እና ታስበው አንዳንዴ እንደዛ አይመስለኝም።